ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የትግራይ ክልል እየተፈጠረ ያለው ሰሞንኛ የፖለቲካ ውጥንቅጥና አለመረጋጋት ቀጥሎ ጊዜያዊ አስተዳደሩን ከመፈንቅለ መንግስት ከስልጣን ለማውረድ እስከ ማሴር ደርሷል። የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ በሻቢያና በሻቢያ ተላላኪዎች እየደረሰብኝ ጫና ስራዬን መስራት አልቻልኩም ብለዋል። ስልጣናቸውን ለመልቀቅ አስበዋል የሚል ጭምጭምታ በተሰማ ማግስት የፕሬዝዳንቱ ቢሮ በሰራዊት መከበቡ ነው የተነገረው። ቋሚ ሰራዊት የተከበቡ ጀነራሉ በምን አይነት ሁኔታ ውስጥ ይገኛሉ? እንደሚባለው መፈንቅለ መንግስት ወይስ የሰራዊት አመጽ የሚለውን የምንነግራችሁ ይሆናል። በሌላኛው መረጃችን ደግሞ በቀጠለው የግብጽና ኢትዮጵያ ቃላት ጦርነት የኢትዮጵያ ውጭ ጉዳይ ሚኒስትር ለግብጽ አቻቸው የሰጡትን ጠንካራ ምላሽ ወደ እናንተ ውድ ቤተሰቦቻችን ለማድረስ ተገናኝተናል። እስከ ፍጻሜው አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ በተለይም ከሻቢያ በኩል በተደጋጋሚ የደረሱባቸው የሚገኙ ማስፈራሪያዎችን ተከትሎ ስልጣን ለመልቀቅ ውሳኔ ላይ መዳረሳቸው በጭምጭምታ እየተሰማ በሚገኝበት በአሁኑ ወቅት ከወደ መቀሌ የተሰሙ ያሉ መረጃዎች አስደንጋጭ ሆነዋል። በአሁኑ ሰዓት በመቀሌ ጀነራል ታደሰ ወረደ ቢሮ በአርሚ 30 ታጣቂዎች መከበቡ ተሰምቷል። በሻቢያ የሚመራው የሚንጅሪኖ ታጣቂ ቡድን የትግራይ ክልል ጊዜያዊ ፕሬዝዳንት ታደሰ ወረደ ላይ የመፈንቅለ መንግስት ለማካሄድና ክልሉ ሙሉ በሙሉ ለሻቢያ ለማስረከብ የፕሬዝዳንቱን ቢሮ በበርካታ ታጣቂዎች ዲሽቃ ከበባ እያካሄዱበት ይገኛል የተባለው በመቀሌ ከተማ አዲስ ነገር አጋጥሟል ያሉት ነዋሪዎች የዋት ጽሕፈት ቤት በር ላይ ዲሽቃና ሞርተር በታጠቁ ከፍተኛ ታጣቂዎች ዙሪያውን ተከቧል። በትግራይ ጊዜያዊ አስተዳደር ቢሮ ዙሪያ ከወትሮ የተለየ ታጣቂዎች እንቅስቃሴ ይስተዋላል በማለት ተደናግጠዋል። በድብቅ ወደ መቀሌ የገቡ የሻቢያ ከፍተኛ አመራሮች ከዋት ቡድን ጋር ስብሰባ ጀምረው ነው የሚሉ ጭምጭምታዎች እየተሰሙ ይገኛሉ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያሉት ሁኔታ አይታወቅም የተባለ ሲሆን በአጠቃላይ አሁን ባለው ሁኔታ መቀሌ ከተማ አዲስ ነገር አጋጥሟል ሲሉ ነዋሪዎች ገልጸዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱብኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ ያሉ የሚለው መረጃዎች በስፋት እየተሰራጨ እንደሚገኝ በትላንትናው ዕለት መዘገባችን ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ ብሏል የሚለው መረጃ በማህበራዊ ሚዲያ ላይ በስፋት እየተሰራጨ በሚገኝበት ወቅት ከወደ መቀሌ እየመጡ ያሉ የጀነራሉ ከበባ ውስጥ የመግባት መረጃዎችም የፕሬዝዳንቱ ጫና ውስጥ መግባት ያረጋገጠ ሆኗል። በተደጋጋሚ የትግራይን ፖለቲካ መምራት ከብዷቸዋል። በዋት ሰዎች ነው እየተመሩ የሚገኙት የሚባሉት ጀነራል ታደሰ ግን እስካሁን ድረስ በይፋ ያሉት ነገር ባይኖርም ከመቀሌ እየወጡ ያሉ ተንቀሳቃሽ ምስሎች ግን ፕሬዝዳንቱ ላይ አንዳች ሴራ የተሴረ መሆኑን ጠቋሚ ተደርጓል። ከሻቢያ ጋር ጽምዶ የሚል ጥምረት የፈጠረው ዋት በጀመረው ጥምረት ምክንያት የዋት ሰዎች በኢሳያስ ትዕዛዝ እንደሚመሩ አንዳንድ መረጃዎች እየጠቆሙ ሲሆን በጀነራሉ እየተሴረ ነው የተባለው መፈንቅለ መንግስትም ከዚህ ጽምዶ የተሰኘ ጥምረት የተገናኘ ሊሆን እንደሚችል ተጠቁሟል። ይህ የተጠቆመው ኢሳያስ በጀነራል ታደሰ ወረደ ደስተኛ እንዳልሆኑና የጽምዶ ጥምረት እንዳይሰምር እያደረጉ ነው በሚል በኢሳያስ ከስልጣን እንዲለቁ ለህወሓት አመራሮች ትዕዛዝ ተሰጥቷል በመባል ከተሰማ በኋላ ነው። ጽምዶ የሚለው የሻቢያና የህወሓት አመራሮች መካከል ትልቅ መከፋፈል እንደፈጠረ የተገለጸ ሲሆን የትኞቹ ደጋፊ የትኞቹ ደግሞ ነቃፊ እንደሆኑ ግን እስካሁን በግልጽ የታወቀ ነገር የለም። በቀጣይ መረጃ የኢትዮጵያ መንግስት ለግብጽ ምላሽ ሰጥቷል። የኢትዮጵያ ውጭ ጉዳይ ኢትዮጵያ በወሰኗ ውስጥ የሚገኝ ነው የተፈጥሮ ሀብት ለመጠቀም ከማንም ፈቃድ የመጠየቅ ግዴታ የለባትም ብሏል። መንግስት ግብጽ ቅኝ ጊዜያዊ አስተሳሰቧን አሽቀንጥራ በመጣል ወደ ትብብርና ውይይት እንድትመጣ አሳሰበ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር ከቅኝ ግዛት ዘመን ባልተላለቀ አስተሳሰብ ተይዟል ያለችው የግብጽ ባለስልጣናት የሚያሰሟቸውን ተደጋጋሚ የውይይት ክልከላና በግልጽ የሚሆን በተዘዋዋሪ የሚሰነዘሩ ማስፈራሪያዎችን አጥብቆ ኮነነ።
ሚኒስትሩ ይህን ያስታወቀው ለሕዝብ ይፋ ባደረገው ጋዜጣዊ መግለጫ ነው። የግብጽ ባለስልጣናት የሚያሰሟቸው ተደጋጋሚ ውይይትን በአጽንኦት የሚሽሩ መግለጫዎች እንዲሁም በግልጽም ይሁን በተዘዋዋሪ የሚሰነዘሩ ማስፈራሪያዎች የግብጽ መንግስት የ21ኛውን ክፍለ ዘመን እውነታዎች መቀበል አለመቻሉን የሚያሳዩ መግለጫዎች መሆናቸውን መግለጫው አመልክቷል። በቅኝ ግዛት ዘመን አስተሳሰብ የተጠመቁ አንዳንድ የግብጽ ባለስልጣናት በናይል ወንዝ ውሃ ላይ ብቸኛ ባለቤትነት እንዳላቸው ያስባላሉ። የቅኝ ግዛት ዘመን ስምምነቶች በመጥቀስ በታሪክ የተረጋገጠ መብት የሚሏቸውን አቅሟቸውን ያሰማሉ። ካይሮ የፈለገችውን የሚያደርጉ ደካማና የተከፈሉ ጥገኛ መንግስታት እንዲኖሩት በማሰብ የግብጽ ባለስልጣናት በአፍሪካ ቀንድ ውስጥ ኢትዮጵያን ያካተተ ግን በእሷ ብቻ ያልተገደበ የማተራመስ ዘመቻ እያካሄዱ እንደሆነ ሚኒስትሩ ገልጿል። ይህ የተሳሳተ አካሄድና እጥረት የአመራርና የአስተሳሰብ ድክመት ውጤት መሆኑን አስረድቷል። ኢትዮጵያን በፍጹም ያላንበረከከው ጊዜ ያለፈበት የጥቃት አካሄድ ለመተው ጊዜው አሁን መሆኑ ጠቁማለች። ኢትዮጵያ በፓን አፍሪካኒዝም ላይ ያለውን ጽኑ አቋምና በአገሪቱ በነበረው የጸረ ቅኝ ግዛት ትግሎች ሁሉ ድጋፍ ያደረገችበት ረጅምና ኩሩ ታሪክ እንዳላት ገልጿል። በመሆኑም ኢትዮጵያ ካይሮ ለማስወገድ እየተቸገረች ያለው የቅኝ አገዛዝ ቅርሶችን የምታስተናግድበት ቦታ የላትም። ኢትዮጵያን በፍጹም ያላንበረከከው ጊዜ ያልፈተው የጥቃት አካሄድ ለመተው ጊዜው አሁን መሆኑን ጠቁማለች። ኢትዮጵያ በፓን አፍሪካኒዝም ላይ ያላት ጽኑ አቋምና በአገሪቱ በነበረው የጸረ ቅኝ ግዛት ትግሎች ሁሉ ድጋፍ ያደረገችበት ረጅምና ኩሩ ታሪክ እንዳላት ገልጿል። በመሆኑም ኢትዮጵያ ካይሮ ለማስወገድ እየተቸገረች ያለችውን የቅኝ አገዛዝ ቅርሶችን የምታስተናገድበት ቦታ የለም። ከአገር ውስጥ የሚመነጨው አባይ ወንዝ ለናይል ተፋሰስ ውሃ 86% ያህል አስተዋጽኦ የሚያደርግ ሲሆን የአባይ ተፋሰስ የኢትዮጵያን 70% የገጸ ምድር ውሃ ይሸፍናል። ኢትዮጵያ ልክ እንደ ሌሎች ተፋሰስ ሀገራት ሁሉ ይህን የተፈጥሮ ሀብት የመጠቀም መብት አላት። ፍትሃዊ፣ ምክንያታዊና ፍትሃዊ አጠቃቀም በዚህ ሁኔታ ተፈጻሚነት ያለው ዓለም አቀፍ ሕግ መሰረታዊ መርህ ነው። ኢትዮጵያ በውስኗ ውስጥ የሚገኘውን የተፈጥሮ ሀብት ለመጠቀም ከማንም ፈቃድ የመጠየቅ ግዴታ እንደሌለባት የውጭ ጉዳይ ሚኒስትር መግለጫውን በድጋሚ አጽንቶታል። በቀድሞ ጊዜ ግብጽ ለድርድር የቀረበች በማስመሰል በእንቅፋትና ብቸኛ የውሃ ባለቤትነት ጥያቄዋ መፍትሄ እንዳይመጣ ስታደርግ ቆይታለች። አሁን ግን ውይይትን የማካሄድና የጠላትነት ንግግሯን የማጠናከር ፖሊሲ ይፋዊ ሆኗል። ግብጽ ውይይትን በማካሄድ ግጭትን ለመቀስቀስ እየሞከረች ነው። ሚኒስትሩ ይህን ኃላፊነት የጎደለው ባህሪ ያሳስባቸው አካላት ሁሉ እንዲያወግዙት ጥሪ አቅርቧል። የኢትዮጵያ የልማት ምኞትና እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች የአፍሪካ የራስ መተማመንና እድገት መገለጫዎች ናቸው። ካይሮ በምትሰራው አሉባልታና ንግግር ከመጠመድ ይልቅ ከኢትዮጵያ ልማት ጋር አብሮ ለመኖር መማርና ለጋራ ብልጽግናና ልማት በቅን ልቦና ወደ ትብብር ማቀፍ ለመስራት መወሰን ብልህ አካሄድ መሆኑን መግለጫው አመልክቷል። ዓለም እና አፍሪካ የሚፈልጉት ግጭትና መናቆር ሳይሆን የበለጠ ትብብርና ውይይት ነው። ኢትዮጵያ የአባይ ወንዝን አሁን ያለውና ወደፊት የሚመጣውን ትውልድ ፍላጎት ለማሟላት የመጠቀም መብቷን በማረጋገጥ ጽኑ አቋም እንዳላትና በፍትህና በእኩልነት መርሆች ላይ የተመሰረተ ለሁሉም ወገኖች የሚጠቅም መፍትሄ ለመፈለግ ክፍት መሆኗን ገልጻለች።